በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን ቅድስት ድንግል ማርያም አስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና በፈቀደን በልዑል እግዚአብሔር ስም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እግዚአብሔር ቤተሰቦች እንግዲህ የመጽሐፍ ቅዱስ ጥያቄና መልስ ውድድር ከዘፍጥረት ጀምረን አሁን ኦሪት ዘሌዋውያን ደርሰናል። እንግዲህ ዘፍጥረትን ጨርሰን ኦሪት ዘጸአትን ጨርሰን አሁን 9ኛው ክፍላችን ደግሞ ኦሪት ዘሌዋውያንን ነው ማለት ነው የጀመርነው። በእውነቱ ብዙ ማህበራት ተሳታፊ ስለሆናቸው እጅግ በጣም ነው የማመሰግነው። በእውነቱ ግሩም ነው፣ ድንቅ ነው። አሁን በጣም ብዙ ማህበራት እየተሳተፋችሁ ናቸው ያላችሁ። ለምሳሌ እንደው ለመጥቀስ ያክል ማህበር የቅዱስ የመድኃኔዓለም ማህበር፣ የመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር፣ የመድኃኔዓለም ወማርያም ማህበር፣ የቅድስት ድንግል ማርያም ማህበር፣ እንደገና ደግሞ ማህበረ ቅድስት ድንግል ማርያም። አሁን ሁለቱ የተለያዩ ናቸው፣ ያው እንትናቸው ማለት ነው። ማህበረ ቅድስት ድንግል ማርያም፣ የአብነት ማህበር፣ የቅዱስ የፋጂ ቅዱስ ገብርኤል ማህበር፣ እንደገናም ደግሞ የቅዱስ የጻድቁ አቡነ ገብረ መንፈስ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቡነ ገብረ መንፈስ ቅዱስ ማህበር። አሁን እነዚህ ሁሉ ሁለቱ የተለያዩ ናቸው፣ ያው ስማቸው ተመሳሳይ ስለሆነ ነው እንጂ ማለት ነው። እንደገና ደግሞ በቴሌግራም ደግሞ የወንጌላዊ ቅዱስ ማርቆስ ማህበር፣ እንደገና አሁንም በቴሌግራም ደግሞ እንደ አዲስ ሊመዘገቡ አሁን ውድድር ለመጀመር ያሰባሉ። ከዚህ በፊት ባሉት ግን እነዚህ ከ10 በላይ የሆኑ ማህበራት ሲወዳደሩ ነው የቆዩት። እንግዲህ ብዙ ከቅዱስ ሚካኤል ማህበር ተሳታፊ ነበሩ፣ ከቅዱስ ያሬድ ተሳታፊዎች ነበሩ። ግን ያው አንድ ማህበር እንደ ማህበር እንዲያዝለት ከተፈለገ አንደኛ ቁጥራቸው ከ10 በላይ እንደ ማህበር ለመያዝ ከ10 በላይ ተሳታፊዎች መሳተፍ አለባቸው ማለት ነው። የማህበረ ቅዱስ ይቅርታ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጻድቁ አቡነ ገብረ መንፈስ ቅዱስ ማህበርተኞች የፋጂ ቅዱስ ገብርኤልን ማህበር ያው እንዲሳተፍ አድርገውታል። የፋጂ ቅዱስ ገብርኤል ማህበራት ያው አብሮ ማለት ናቸው አሁን ያሉ። በእርግጥ በግል ስማቸው ወጥቷል ተወዳዳሪዎች ከሆኑ። ስለዚህ በዛ መንገድ ነው ማለት ነው እየተጠቀሰ ያለው። ስለዚህ ኦልሞስት ወደ 10 ምናምን ማህበራት አሁን ተሳታፊ ሆነዋል ማለት ነው። አሁን ደግሞ የቅዱስ ዮሐንስ ወንጌላዊ ዮሐንስ ወማርያም ማህበርተኞች ደግሞ በቴሌግራም እነሱም አሁን ተሳታፊ መሆን እንፈልጋለን ብለዋል፣ ይመጣሉ ማለት ነው። እና ብዙ ማህበራት እየተሳተፉ ነው ያሉት። ስለዚህ ወደፊትም ቢሆን የብዙ ማህበራት ተሳትፎ እንዲቀጥልበት፣ ምክንያቱም ማህበራት አባላቶቻቸው መጽሐፍ ቅዱስን ማንበብ እንዲለምዱ፣ እንዲለማመዱ፣ የመጽሐፍ ቅዱስ ንባብ ባህልን እንዲያዳብሩ ለማድረግ እነዚህ ጥያቄዎች በጣም ወሳኝ ጥያቄዎች ናቸው። አንዳንዴ ያው በግላችን እናነባለን፣ የግድ እኮ ጥያቄ መኖር የለበትም ልንል እንችል ይሆናል። ግን ጥያቄ ሲኖርና ጥያቄ ሳይኖር እኩል አይደለም ንባባችን ራሱ። ጥያቄ ካለ ያንን ጥያቄ ለመመለስ ደጋግሞ የማንበብ እና ያንን ደጋግመን ስናነብ ደግሞ በጣም መጽሐፍ ቅዱስን የመረዳት ጥያቄ የሚሆንበት ካለ ደግሞ ጥያቄ ለመጠየቅ ሁሉ እድል የሚፈጥርልን ይሆናል ማለት ነው። ዝም ብለን ስናነብ ግን ያው ልናነብ እንችላለን፣ እውነት ነው። ግን ጥያቄ ኑሮ በምናነበው ልክ ግን እንደማናነብ ይሄ እርግጠኛ ነኝ። ጥያቄ በመናነብበት ልክ እንደማናነብ። ለምን? ጥያቄ ካለ ያንን ጥያቄ ለመመለስ በጣም በትኩረት ውስጣችንን ሰብሰብ አድርገን ማንበቡ ስላለ ይሄ በጣም ለሁላችንም ጠቃሚ ነው ማለት ነው። እና ብዙዎቻችሁ መጽሐፍ ቅዱስን ብዙ ጊዜ እንደው አንባችሁ ማታውቁ፣ አሁን ግን ማንበብ እየጀመራችሁ እንደሆነ ነግራችሁኛል። አሁንም ቢሆን በርቱ፣ ጠንክሩ። ባንዴ ሁሉ ነገር ሊስተካከል አይችልምና አሁንም ደጋግማችሁ ስትሰሩ ስታነቡ ይሄ የሚሰማችሁ መጽሐፍ ቅዱስን ለማንበብ እንቅልፍ ማለት፣ ድካም ስሜት እና ማፋሸክ ብዙ ነገሮች ይፈጠራሉ። እና ይሄ ከክፉም መንፈስም መጽሐፍ ቅዱስን ከማንበብ ልምድ አለመኖርም እንደገናም ደግሞ የድካም እኛም በድካም ስሜት ሆነን ያለንን ወደ ማንበቡ መግባታችን ብዙ ነገሮች ተጽዕኖ ፈጥረውብን እንዲህ አይነት ነገሮች ስለሚፈጥሩ ይሄንን ደግሞ ለማሸነፍ
እኛ ደጋግመን መጽሐፍ ቅዱስን ባነበብን ቁጥር መጽሐፍ ቅዱስ ማንበብ ለኛ ህይወት ለኛ ያለ መጽሐፍ ቅዱስ ሳናነብ እንዳንውሉ ሁሉ ሊያደርገን የሚችል ስለሆነ እና ይሄ ደግሞ ጥያቄና መልስ ስለዚያ ብዙ ገዛ ያደርጋል ብዬ አስባለሁ። እግዚአብሔር አምላክ ደግሞ የምናስበው እንዲያስፈጽመን የሱ መልካም ፈቃድ ይሆንልን። መጽሐፍ ቅዱስን ማንበብ ነው የመሰለ ትልቅ ነገር የለም። በእውነት መጽሐፍ ቅዱስን በማንበብ ቡራኬ ይገኛል። መጽሐፍ ቅዱስን በማንበብ ከስህተት ወደ እውነት መመለስ ይቻላል። መጽሐፍ ቅዱስን በማንበብ እምቢ ብሎ ያስቸገረንን ኃጢአት ለመላቀቅ ትልቅ አስተዋጽኦ አለው። መጽሐፍ ቅዱስን ደጋግመን ባነበብን ቁጥር ምናልባት አንድ ቀን አነበነው ከዚህ በፊት ብዙ ጊዜ የለመድነውና ልምድ ያደረግነውን ኃጢአት ለመላቀቅ ልንቸገር እንችል ይሆናል። ነገር ግን መጽሐፍ ቅዱስን ደጋግመን ባነበብነው ቁጥር ያንን ነገር እየጠላነው መጽሐፍ ቅዱስን ማንበብ ደግሞ እየወደድነው የምንመጣበት ሁኔታ እየጨመረ ነው የሚሄደው። ለምን? መጽሐፍ ቅዱስ ስናነብ ቡራኬ ያለው የእግዚአብሔር መንፈስ አለ። ያ የእግዚአብሔር መንፈስ ደግሞ በውስጣችን ይህንን ክፉ የሆነውን ኃጢአት እንድንታገለውና ከዚያ ነፃ እንድንሆን ያደርገናል ማለት ነው። እና መጽሐፍ ቅዱስን ገባንም አልገባንም ጥያቄውን ሰራንም አልሰራንም ሁሉ ጊዜ ማንበብ ግን ለህይወት እጅጉን ጠቃሚ ነው ማለት ነው። ስለዚህ ከኃጢአት ልምድ ከሆነብን መውጣት ካቃተን ነገር ሁሉ ምን ወጣው ደጋግመን መጽሐፍ ቅዱስ ማንበብ ስንችል ነው። አይ መጽሐፍ ቅዱስን እንዲህ ኃጢአት እየሰራው መጽሐፍ ቅዱስን አላነብም አንልም። ከኃጢአት የሚያወጣን ጎትቶ ከዛ ወደ ጽድቅ የሚመልሰን የእግዚአብሔር ቃል መሆኑን መርሳት የለብንም። ለዲያብሎስ ደግሞ ሰይፉ ተብሎ የተገለጸው ሐዋርያው ቅዱስ ጳውሎስ ለኤፌሶን መልእክቱ እንደተናገረ ለዲያብሎስ ሰይፉ ተብሎ የተገለጸው ቃል እግዚአብሔር ነው። ስለዚህ ቃል እግዚአብሔር ዲያብሎስን ድል አድርገንበት ያ ከወደቅንበት ኃጢአት አንወጣም ካልንበት ሁሉ ሊያወጣን የሚችል ዲያብሎስን ደግሞ ሊቀጠቅጥ የሚችል ሰይፋችን ቃል እግዚአብሔር ስለሆነ ቃል እግዚአብሔርን ከማንበብ ወደ ኋላ ማለት የለብንም ነው። ሌላው እንግዲህ ቃል እግዚአብሔርን በምናነብበት ጊዜ እውቀትን እናገኛለን። እውነት ለመናገር በዓለሙም በዘመናዊም ይሁን በቤተክርስቲያናችን ያለውንም ትምህርት እንድናውቅ በጣም ትልቅ በር የሚከፍትልን ነው። አእምሮአችን ንጹህ ከእግዚአብሔር ጋር በእግዚአብሔር ላይ መሰረት ያደረገ እኔ አውቃለሁ ከሚል ከትዕቢት የወጣ ስለሚሆን ብዙ ነገሮችን በእግዚአብሔር ረዳትነት ማወቅ መረዳት የምንችልና የተከፈተ አእምሮ እንዲኖረን ሁሉ የሚያደርግ ነው። ብዙ ናቸው ጥቅሞች በሆነው ከዚህ በፊትም በየጊዜው ስለምዘረዝራቸው አሁን ሰዓታችሁን ላለመፍጀት ያህል ነው። ስለዚህ አሁንም መሳተፍ የምትችሉ ማህበራት ካላችሁ ወደ ተሳትፎ እንድትመጡ ነው። ወደ ጥያቄው ሄዳለሁ። እንግዲህ እንደምታዩት የአሁኑ ጥያቄ ከዚህ በፊት 100% ነበር የምትፈተኑት። አሁን ግን 100% መፈተን ሳይሆን 50%ን አንባችሁ 50% ልክ ይሄ እንዳለቀ ደግሞ ቀጥታ ወደ ምንድነው የምንሄደው መሰላችሁ? ወደ እንትኑ ነው የምንገባው ማለት ነው። 50%ን ይሄን አንባችሁ ትሰራላችሁ። ሌላውን 50% ደግሞ አሁን እያነበባችሁ ከሰራችሁት መጽሐፍ ላይ ሌላ ጥያቄ ደግሞ እንደገና በቃላችሁ ለአንድ ጥያቄ ምናልባትም ከአንድ ደቂቃ በታች እየተሰጣችሁ ደግሞ ሳታነቡ ደግሞ ምክንያቱም ይሄንን ስትሰሩ እያነበባችሁ የሰራችሁ ስለሆነ ይሄን ስትሰሩ እያነበባችሁ የሰራችሁ ስለሆነ ያኛውን ደግሞ የያዛችሁትን ዕውቀት መሰረት አድርጋችሁ በደንብ ያነበባችሁበትን መሰረት አድርጋችሁ ያንን ጥያቄ እንድትሰሩት ነው ማለት ነው። ስለዚህ አሁን ዛሬ ጊዜ ያ ቴክኖሎጂ ትንሽ ተራቋልና አንዳንድ ጊዜ ዝም ብለን ከስንፍና ለማንበብ ጊዜ ከማጣት ምናምን ብለን ሰርቶ የሚልክ ካለ እዛ ጋር ለመያዝም ይመቸናል። ስለዚህ ይሄኛው ከ50% ይያዛል። ይህንን 50%ን ደግሞ በደንብ መጽሐፍ ቅዱስ እያነበበ የሰራ ሰው ደግሞ ከዛኛው ላይ በደንብ መስራት ይችላል ማለት ነው። በደንብ መስራት ይችላል። ቀሪው 50 ጥያቄ ተዘጋጅቷል ማለት ነው። ስለዚህ እዚህ ጋር 50 ጥያቄውን አንባችሁ ትሰራላችሁ። ቀሪውን 50 ጥያቄ ደግሞ ምናልባት 50 ጥያቄ ከሆነ ሊበዛባችሁ ስለሚችል የሚያዘው ከ50 ነው። የጥያቄውን ቁጥር ግን ማሳነስ እንችላለን ማለት ነው። የጥያቄውን ቁጥር እንዲያንስ ማድረግ ይቻላል። 2 ወይም 3 እንዲይዝም ማድረግ ይቻላል። ለምሳሌ 25 ጥያቄ ቢሆን 2 ይይዛል። ስለዚህ 25 ጥያቄን በአንድ ደቂቃ በታች ይሰጣችኋል። አንድ ጥያቄ ከአንድ ደቂቃ በታች ነው የሚሰጣችሁ። ከዛ ያነበባችሁ ስለሆነ ቶሎ ሞልታችሁ እንዳለ በእንትን ይላክላችኋል ጥያቄው። በዚህ ሁሉ ጊዜ በመሰሩበት ይሄ መልስ በምትልኩበት አይነት ሆኖ ሙሉ የሆነ ምርጫዎችም ያለው ጥያቄውም ያለው እንዳለ የዛን ጊዜ ይላክላችኋል። ወዲያው ጥያቄው እንዳለቀ ባለቀበት ቀን በዛን ጊዜ ሰዓት እንግዲህ ከእናንተ ጋር ተነጋግረን ስንት ሰዓት እንደሚመቻችሁ እሱን እንወያይና
ቀጥታ ይሄንን ጥያቄ ሰርታችሁ ጨርሳችሁ ከላካችሁ በኋላ የጥያቄው ቀን 2 ሳምንት ነው የሚሰጠው። እንግዲህ አንድ ጥያቄ ይሄ 50ውን ጥያቄ መስራት 2 ሳምንት ነው። ልክ ያጭ ጥያቄ አልቃ አቁሙ በተባለበት ሰዓት ያኛው ጥያቄ ደግሞ ወዲያው ይለቀቃል ማለት ነው። ግን ስንት ሰዓት ላይ ይሁን በዚህ ሰዓት ቢሆን ይመቸናል፣ በዚህ ሰዓት ይሆን ይመቸናል የምትሉትን የእናንተን ሐሳብ ሰማለሁ ማለት ነው። እና የአብዛኞቻችሁን ድምጽ እንትን ብዬ ከዛ በኋላ በቀላሉ ማለት ነው 25ውን ጥያቄ እኮ ያነበባችሁ ስለሆነ ጠቅ አድርጋችሁ ነው የምትሰሩት ማለት ነው። ጠቅ በቃ በቀላሉ ምናልባትም ከ5 ሰከንድ ባልበለጠ ውስጥ ነው። ምክንያቱም ስም መጻፉን ትንሽ የምታቆያችሁ እንጂ ከዛ ውጭ ያለው በፍጹም ምንም ያቆያችሁ ነገር የለም። ምክንያቱም ያነበባችሁትን ነው። ከዛ ቶሎ ጠቅ አድርጋችሁ ትልካላችሁ። ደቂቃም ሰዓትም ስለሚይዝልን በስንት ደቂቃ ውስጥ እንደላካችሁ እዛ ጋር ስለሚያሳይ ያ ደቂቃ ደግሞ ይያዛል ማለት ነው። ለምሳሌ ደቂቃ አሳልፋችሁ ብትልኩ አይያዝ። ለምሳሌ 100 ከመቶ አመጣችሁ 50ውን በሙሉ መልሳችሁ የቀጣ 100 ሳይሆን ከ50 ነው የሚቀጥለው ጥያቄ ከ50 ነው። እና ያንን 50 ጥያቄ ለምሳሌ 30 ሰከንድ 25 ጥያቄ ቢሆን 30 ሰከንድ ቢሰጣችሁ ወደ 12 ደቂቃ አካባቢ ነው ማለት ነው። ከ12 ደቂቃ በላይ 13ኛ ደቂቃ ላይ የላከ ቢኖር ውጤቱ አይያዝም። በደንብ እንድትይዙልኝ የምፈልገው ነገር ማለት ነው። አሁን ይሄኛውን 2 ሳምንት ነው የሚሰጣችሁ። ለምን ይሄ 2 ሳምንት ይሄንንም ለመስራት ታነባላችሁ። የሚቀጥለው ደግሞ ከ50% የሚያዘውንም ደግሞ እሱንም ደግሞ ውጤት በደንብ አንባችሁ እሱን በደንብ እንሰሩ። ያኛው ማንበብ ስለሌለው ያሁን ያነበባችሁ እንሰሩት። ያኛው ደግሞ ቀጥታ ዝም ብላችሁ ያነበባችሁ ስለሆነ እንሰሩ። ለዛ በሚጠቅማችሁ መንገድ እያነበባችሁ እንድትሄዱም ጭምር ነው። ይሄንን ጥያቄ ብቻ እንድትሰሩ አይደለም። ለሚቀጥለው ቀጥታ ወዲያውኑ በጥያቄው ተሰጥቷችሁ በ30 ሰከንድ ውስጥ ወይም ደግሞ እንግዲህ ትንሽ ሊጨምርም ሊቀንስም ይችላል። እሱን እንግዲህ ትንሽ ተወያይተን እናደርገዋለን። በ30 ሰከንድ ውስጥ ወዲያው እንድትመልሱ የሚደረገው ጥያቄ ለዛ ሁሉ ዝግጅት የምታደርጉበት ስለሆነ ነው ይሄ 2 ሳምንት የተሰጣችሁ እንጂ 50 ጥያቄን በአንድ ቀን መስራት የሚቻልበት ሁኔታ ነው ያለው። ነገር ግን በደንብ አንደኛ በደንብ አንባችሁት እንዲሆን፣ ሁለተኛ ለሚቀጥለው ጥያቄም ራሳችሁን በደንብ አንባችሁ ይሄንን ክፍል ከዘሌዋውያን ምዕራፍ 1 እስከ 27 ያለውን ነው እንግዲህ ያወጣው። ስለዚህ እሱን ክፍል በደንብ አድርጋችሁ እንድትረዱት ከማሰብ አንፃር ነው ማለት ነው። ስለዚህ አሁን ዝም ብሎ ሳያነብ የሆነ ነገር ሰርቶ መላክ አይቻልም። ለምን? መለያ ጥያቄው ቀጥታ እንዳለቀ ደግሞ ይመጣል። የዛን ጊዜ መመለስ አይቻልም ማለት ነው። እና ይሄንን ያመጣሁበት ዋና ምክንያት ምንድነው? ቴክኖሎጂን ምንም ተጠቅሞ ዝም ብሎ ሳይለፉ ያን ያህል በደንብ ሳይዘጋጁ ሳያነቡ በጥቂት ነገር ዝም ብለው እንዲህ እንትን አድርገው መላክ እና ውጤት ከዛ ደግሞ ጎበዞች ተብሎ መያዝ የለበትም። የሚያነብ ነው ጎበዝ። በቃ እኔ ዝም ብሎ ቴክኖሎጂን ተጠቅሞ ሳያነብ ከሚያመጣ ውጤት ይልቅ አንቦ ምናልባትም 40 እና 50 ከመቶ ወይ ደግሞ ከ50ው ደግሞ 25 እና 30 የሚያገኝ ሰው ይበልጥብኛል። ስለዚህ ዋናው ዓላማው መጽሐፍ ቅዱስ እንድናነብ ስለሆነ ዓላማው በደንብ አንባችሁ እንድትልኩ ነው። ስለዚህ ይህንን አንባችሁ ከላካችሁ በኋላ ደግሞ ቀጥታ የሆነ ትንሽ ደቂቃ ተሰጥቷችሁ የምትሰሩት ጥያቄ ደግሞ እንደሚመጣ ማስታወስ አለባችሁ። ከ2 ሳምንት በኋላ እንዳለቀ ወዲያው ሰዓቱን ከእናንተ ጋር ተወያይተን በምንወስነው ሰዓት ላይ ጥያቄው እንደሚመጣ እንዳትረሱ፣ ይሄንን እንድትረዱ ነው። አሁን ይሄንን በጥያቄው ውስጥ ያስገባሁበት ዋናው ምክንያት ምንድነው? የማስታወቂያውን ብቻውን ብለቀው እናንተ ያን ያህል ላታነቡት ላትረዱት ስለምትችሉ ነው። የግድ ከጥያቄው ጋር ያደረጉት ትንሽ ሰፋ ብሏን ማስታወቂያው። ለዚህ ይቅርታ ጠይቃለሁ። አንዳንድ ሀሳቦችም ሲኖሩ በቴሌግራም ቁጥር 0905 53 66 16 እየጻፋችሁ መላክ እና እንዴት ነው ይሄ ነገር ብላችሁ ማጣራት ትችላላችሁ። 0905 53 66 16 የቴሌግራም ቁጥር ላይ ግልጽ ያልሆነላችሁ ነገር ሲኖር በዛ ተጠይቁኛላችሁ ማለት ነው። አመሰግናለሁ። ወደ ጥያቄው ነው ማልፈው። እንግዲህ ይህ ጥያቄ ከ50% ነው አንባችሁ የምትሰሩት ማለት ነው። ከዚያ ባነበባችሁት መሰረት ደግሞ ሌላ መጽሐፍ ሳታዩ ምንም ነገር ሳታነቡ ደብተራችሁንም ማስታወሻም ሳትመለከቱ የምትሰሩት ደግሞ ከ50% የሚቀጥል መሆኑን ቅድም ነግሬያችኋለሁ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 9ኛ ዙር የመጽሐፍ ቅዱስ ጥያቄና መልስ ውድድር የኦሪት ዘሌዋውያን ምዕራፍ 1 እስከ 27። አንደኛ ከ50% ነው። አንደኛ ከእስራኤል ልጆች
የደህንነት መስዋዕት ውስጥ በእግዚአብሔር ፊት ለመወዝወዝ የሚቀርቡት አካላት የትኞቹ ናቸው? ሀ ራሱና ቅሎቹ፣ ለ እግሮቹና ቆዳው፣ ሐመሮሃ ስቡና ፍሪምባው፣ መ ኩላሊቶቹ ብቻ። ደግሞ አለው ጥያቄውን። ከእስራኤል ልጆች የደህንነት መስዋዕት ውስጥ በእግዚአብሔር ፊት ለመወዝወዝ የሚቀርቡት አካላት የትኞቹ ናቸው? ሀ ራሱና ቀንዶቹ፣ ለ እግሮቹና ቆዳው፣ ሐመሮሃ ስቡና ፍሪምባው፣ መ ኩላሊት ብቻ። ሁለተኛ ጥያቄ በእስራኤል ልጆች ዘንድ በምትኖሩበት ሁሉ እንዳትበሉ የተባለው የዘላለም ሥርዓት ምንድን ነው? በእስራኤል ልጆች ዘንድ በምትኖርበት ሁሉ እንዳትበሉ የተባለው የዘላለም ሥርዓት ምንድን ነው? ሀ አትክልትና ጥራጥሬ፣ ለ የወፍ ስጋ፣ ሐመሮሃ ስብና ደም፣ መ አሳና ማር። ደግሞ አለው። በእስራኤል ልጆች ዘንድ በምትኖሩበት ሁሉ እንዳትበሉ የተባለው የዘላለም ሥርዓት ምንድን ነው? ሀ አትክልትና ጥራጥሬ፣ ለ የወፍ ስጋ፣ ሐመሮሃ ስብና ደም፣ መ አሳና ማር። ሶስተኛ ጥያቄ የመንጻቷ ወራት ሲፈጸም ጠቦት ለማምጣት አቅም የሌላት ሴት ምትክ ምን ማቅረብ ትችላለች? ሶስተኛ ጥያቄ የመንጻቷ ወራት ሲፈጸም ጠቦት ለማምጣት አቅም የሌላት ሴት ምትክ ምን ማቅረብ ትችላለች? ሀ ምንም መስዋዕት አታቀርብም፣ ለ ሁለት ዋኖሶች ወይም ሁለት እርግቦች ግልገሎችን፣ ሐመሮሃ የእህል ዱቄት ብቻ፣ መ አንድ ፍየልና አንድ በሬ። ደግሞ አለው። ሶስተኛ ጥያቄ የመንጻቷ ወራት ሲፈጸም ጠቦት ለማምጣት አቅም የሌላት ሴት ምትክ ምን ማቅረብ ትችላለች? ሀ ምንም መስዋዕት አታቀርብም፣ ለ ሁለት ዋኖሶች ወይንም ሁለት የእርግብ ግልገሎች፣ ሐመሮሃ የእህል ዱቄት ብቻ፣ መ አንድ ፍየልና አንድ በሬ። ሶስተኛ ጥያቄ የሚበላ እንስሳ ወይም ወፍ እያደነ የሚይዝ ሰው ደሙን ካፈሰሰ በኋላ ምን እንዲያደርገው ታዝዟል? የሚበላ እንስሳ ወይም ወፍ እያደነ የሚይዝ ሰው ደሙን ካፈሰሰ በኋላ ምን እንዲያደርገው ታዟል? ሀ በሳህን አድርገው ይጠጡታል፣ ለ ደሙን ያፈሳሉ በአፈርም ይከድኑታል፣ ሐመሮሃ ወደ መሰዊያው ያመጡታል፣ መ በልብሳቸው ላይ ይረጩታል። ደግሞ አለው። የሚበላ እንስሳ ወይም ወፍ እያደነ የሚይዝ ሰው ደሙን ካፈሰሰ በኋላ ምን እንዲያደርገው ታዝዟል? ሀ በሳህን አድርገው ይጠጡታል፣ ለ ደሙን ያፈሳሉ በአፈርም ይከድኑታል፣ ሐመሮሃ ወደ መሰዊያው ያመጡታል፣ መ በልብሳቸው ላይ ይረጩታል። አምስተኛ ጥያቄ ለእግዚአብሔር የሚቀርበው የሚቃጠል መስዋዕት ከወፎች ወገን ቢሆን ከምን አይነት ወፎች ማቅረብ ይቻላል? ለእግዚአብሔር የሚቀርበው የሚቃጠል መስዋዕት ከወፎች ወገን ቢሆን ከምን አይነት ወፎች ማቅረብ ይቻላል? ሀ ንስር ወይም ጭልፊት፣ ለ ቆቅ ወይም ጅግራ፣ ሐመሮሃ ዋኖስ ወይም ርግብ፣ መ ርግብ ወይም ሰጎን። የሚለው አይኖርም፣ ያው በስተት እንትን ብሎ ነው። ርግብ ወይም ሰጎን። ደግሞ አለ ለእግዚአብሔር የሚቀርበው የሚቃጠል መስዋዕት ከወፎች ወገን ቢሆን ከምን አይነት ወፎች ማቅረብ ይቻላል? ሀ ንስር ወይም ጭልፊት፣ ለ ቆቅ ወይም ጅግራ፣ ሐመሮሃ ዋኖስ ወይም ርግብ፣ መ ርግብ ወይም ሰጎን። ስድስተኛ ጥያቄ አንድ ሰው በሐሰት የማለበት ወይም የሰረቀውን ነገር ወደ ባለቤቱ ሲመልስ በሙሉ ከመመለስ በተጨማሪ ምን ያህል ጨምሮ ይሰጣል? አንድ ሰው በሐሰት የማለበትን ወይም የሰረቀውን ነገር ወደ ባለቤቱ ሲመልስ በሙሉ ከመመለስ በተጨማሪ ምን ያህል ጨምሮ ይሰጣል? ሀ ምንም አይጨምርም፣ ለ ግማሹን ክፍል ይጨምራል፣ ሐመሮሃ አምስተኛውን ክፍል ጨምሮ ይመልሳል፣ መ አስረኛውን ክፍል ብቻ ይጨምራል። ሰባተኛ ጥያቄ አባቱን ወይም እናቱን የሚሰድብ ሰው የሚገባው ቅጣት ምንድን ነው? ሰባተኛ ጥያቄ አባቱን ወይም እናቱን የሚሰድብ ሰው የሚገባው ቅጣት ምንድን ነው? ሀ ግማሽ ንብረቱ ይቀጣል፣ ለ 5 ዓመት ይታሰራል፣ ሐመሮሃ ፈጽሞ ይገደላል፣ መ ከሰፈር ይባረራል። ደግሞ አለው አባቱን ወይም እናቱን የሚሰድብ ሰው የሚገባው ቅጣት ምንድን ነው? ሀ ግማሽ ንብረቱ ይቀጣል፣
ለ5 ዓመት ይታሰራል። ሐመሩሃ ፈጽሞ ይገደላል። መ ከሰፈር ይባረራል። 8ኛ ጥያቄ የአሮን ልጆች ናዳብና አብድዩ በእግዚአብሔር ፊት የሞቱበት ምክንያት ምንድነው? የአሮን ልጆች ናዳብና አብድዩ በእግዚአብሔር ፊት የሞቱበት ምክንያት ምንድነው? ሀ በስርቆት ወይም ዕቃ ስለነኩ፣ ለ ወደ መቅደሱ ሳይታጠቡ ስለገቡ፣ ሐመሩሃ ያላዘዛቸውን ሌላ ሰዓት ስላቀረቡ፣ መ መስዋዕቱን ስላቋረጡ። ደግመዋለሁ። 8ኛ ጥያቄ የአሮን ልጆች ናዳብና አብድዩ በእግዚአብሔር ፊት የሞቱበት ምክንያት ምንድነው? ሀ በስርቆት ዕቃ ስለነኩ፣ ለ ወደ መቅደሱ ሳይታጠቡ ስለገቡ፣ ሐመሩሃ ያላዘዛቸውን ሌላ እሳት ስላቀረቡ፣ መ መስዋዕቱን ስላልቆረጡ። 9ኛ ጥያቄ አንድ ሰው በእግዚአብሔር ፊት የሰጠውን አስራት በገንዘብ ለመቤዠት ቢፈልግ ዋጋው ላይ ስንተኛውን እጅ ይጨምራል? ደግሞአለሁ። አንድ ሰው ለእግዚአብሔር የሰጠውን አስራት በገንዘብ ለመቤዠት ወይም ለመግዛት ቢፈልግ በዋጋው ላይ ስንተኛውን እጅ ይጨምራል? ሀ ግማሽ እጅ፣ ለ 10ኛውን እጅ፣ ሐመሩሃ 3 እጥፍ፣ መ 5ኛውን እጅ። ደግሞአለሁ። ጥያቄ አንድ ሰው ለእግዚአብሔር የሰጠውን አስራት በገንዘብ ለመቤዠት ቢፈልግ በዋጋው ላይ ስንተኛውን እጅ ይጨምራል? ሀ ግማሽ እጅ፣ ለ 10ኛ እጅ፣ ሐመሩሃ 3 እጥፍ፣ መ 5ኛውን እጅ። 10ኛና የመጨረሻው ጥያቄ የዚህ ክፍል ማለት ነው። ክፍል 2 ይቀጥላል። ይሄ ጥያቄ 50 ጥያቄ ነው። ጠቅላላው 50 ጥያቄ ሲሆን አሁን ይሄኛው ሰዓቱ እንዳይበዛና እንትን እንዳይልባችሁ ከማሰብ 10ኛ ጥያቄ ላይ አቆሜ ክፍል 2 ደግሞ ከ11 ጀምሮ ይቀጥላል ማለት ነው። ስለዚህ ጥያቄ 50 ጥያቄ መስራት ግዴታ ይላችኋል። ክፍል 3 ነው ያለው። ክፍል 1ን 10 ጥያቄ፣ ክፍል 2ን 20 ጥያቄ፣ ክፍል 3ን ደግሞ 20 ጥያቄ አድርገን 50 ጥያቄ የምንጨርሰው እንደዚያ ነው ማለት ነው። ስለዚህ ይሄ አንባችሁ የምትመልሱት ጥያቄ የመጀመሪያው ክፍል 50 ጥያቄ አለው ማለት ነው። ስለዚህ ይሄ ክፍል 1 የመጨረሻው 10ኛ ጥያቄ የለምጽ ደዌ በቤት ግንብ ላይ ቢሰፋና ጭቃው ተፍቆ ሌላ ተመርጎ ባይጠፋ ቤቱ ምን መደረግ አለበት? የለምጽ ደዌ በቤት ግንብ ላይ ቢሰፋና ጭቃው ተፍቆ ሌላም ተመርጎ ባይጠፋ ቤቱ ምን መደረግ አለበት? ሀ በውሃ ይረጫል፣ ለ ቤቱ ሙሉ በሙሉ ይፈርሳል፣ ሐመሩሃ ለሌላ ሰው ይሸጣል፣ መ በሮችን ብቻ ይቀይራል። ደግሞአለሁ። የለምጽ ደዌ በቤት ግንብ ላይ ቢሰፋና ጭቃው ተፍቆ ሌላው ተመርጎ ባይጠፋ ቤቱ ምን መደረግ አለበት? ሀ በውሃ ይረጫል፣ ለ ቤቱን ሙሉ በሙሉ ይፈርሳል፣ ሐመሩሃ ለሌላ ሰው ይሸጣል፣ መ በሮችን ብቻ ይቀይራል። ወደ 11ኛ ጥያቄ እናልፋለን። 11ኛ ጥያቄ በሚቀጥለው ክፍል 2 ላይ እንገናኛለን። በእውነቱ እችን ሰዓት ባርኮ ቀድሶ የሰጠን አምላካችን ስሙ የተመሰገነ ይሁን። እስከዛው ድረስ ክፍል 2ን እስከምንቀጥል ድረስ ክፍል 1ን እየሰራችሁ ጠብቁኝ። አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእውነት የምናነበውን የምንፈጽም የምንሰማውን የምንረዳ እንዲያደርገን አምላካችን ስሙ የተመሰገነ ይሁን። የእሱ ፍቃድም ይሆንልን። አመሰግናለሁ። ቀጣይ ክፍል 2 እንገናኛለን። መልካም ቆይታ ይሁንላችሁ።